ማሂር ወይ ሰራዊት አረብኛ ነው። አሚንቱ ማለክ አመናችሁ ወይ መንፊ ሰማይ በሰማይ ያለው የትኛው ነው? በቅንፍ ኮን ያስገባው እዚህ ጋር ተካለ አረብኛውን አንብበው ማሂር ፕሊዝ። ኮ በቅንፍ ነው ያስገባው። ወደ ተፍሲር ልውሰድልህ የለም ማለት ነው። በቅንፍ ወደ ተፍሲር ልውሰድልህ አይደል ማለት ነው። ስለዚህ ማን ይሁን ማን በሰማይ ውስጥ ያለው አይታወቅም። ስለዚህ አንዱ ቁርአን ተርጓሚ ይመጣና በቅንፍ አድርጎ አላህ ያደርገዋል ሲፈልግ፣ አንደኛው ደግሞ ሰራዊት ያደርገዋል። ነገ ደግሞ ሌላው ተነስቶ ደግሞ ከፈለገ ጅቦች ሊያደርገው ይችላል፣ ኤሊያንሶች ሊያደርገው ይችላል። እንደፈለገ ይበረዛል ማለት ነው። የተበረዘ እንትን ሃይማኖት እኮ የለንም። ቁርአን የተበረዘ ያለ እናንተ ጋር ነው መሰለኝ አይደለ? አሁን የቀጥላችሁ እኛ ጋር ሳይሆን እናንተ ጋር ነው ያለ። ሰራዊት የሚል አረብኛ አለ። ምን እንደተጨመረበት እኛ ሳይሆን እናንተም ታውቁታላችሁ። ሃይማኖት እንዳለ አረብኛው ላይ ሰራዊት የሚል ወርድ ቃል አለ ወይ? በቅንፍ አስገብቶታል። ተፍሲር ላይ ታገኘዋለህ። እኔ ስለ ተፍሲር አልጠየቅንም። መቼም አረብኛው ነው የወረደው አይደለ? አረብኛው ላይ ነው የሚለው። በቅንፍ አስገብቶታል። ተፍሲር ላይ ታገኘዋለህ። ስለዚህ አረብኛው ላይ የለም ማለት ነው። ቁርአን ላይ ይሄን የሚለው የለም። አላህ የሚለውም የለም። ምን አስለፋን ታዲያ እኮ እኛ ደግሞ የምንከተለው ምንድነው? ተፍሲር ላይ ያለውን በደንብ አድርጎ ይገባናል። እሺ፣ ስለዚህ ጥሩ እንግዲህ ሰምታችሁታል። ዴቫ ቆስጠንጢኖስ አረብኛው ላይ የለም ብሎናል ወንድማችን። ዲሲቭ አድርጎታል ማለት ነው ህዝቡን። እንግዲህ አሁን አንተ አያትህ ሰራዊት በሚለው እየተረዳ ማለት አሁን ለምሳሌ ይህ እጄ ላይ የምታየው ቁርአን በ1961 ተጽፎ በ1997 አፕዴት የተደረገ ቁርአን ነው። አያቶችህ የሚያውቁት ሰራዊት እንደሚመጣ እየተባለ እየተነገሯቸው ነው ያው ምን ያሉት የኖሩት። አሁን ላይ የመጣችሁ እናንተ ዋህብዮች ደግሞ በስንት ዓመት ነው አንተ ዋህብዬ ሆንከው? እኔ ዋሃቢ አይደለሁም ሙስሊም ነኝ። እናንተ ናችሁ ዋሃቢያ አህባሽ ምናምን የምትሉት። ኦኬ መስኪን ላይ ስትተራረዱ ፖለቲካ እንድትሰሩ እንዲመቻችሁ ይሄን ቃላቶች ነው የምታወሩት። እሺ ብራዘር ዋሃቢያ የሚለውን አንተ ከየተመጣጣ አብዱ ሰላም አንዴ ቆይ። እሺ ዋሃቢያ ናችሁ የምትለው አንተ ዋሃቢያ የሚለውን ቃል ከየተመጣ አርዲ ግን ዝም አሰኘ ነው ቆስጠንጢኖስዬ፣ እኛ ብቻ ወራ ነው። ይቀጥል አርዲ ዲያቆን። አይ ጥሩ እየተነጋገራችሁ ስለሆነ ብዬ ነው ሁላችንም ማውራቱ። ምንድነው ግልጽ ነው የተናገሩት ነገር። ቁርአኑ እንደተበረዘ የማን ነው የሚያስተጋባ ድምጽ አለ? ምንም ቁርአን አይበረዝም። ሄሎ ብራዘር ቁርአን አይበረዝም። አንተ ዋሃቢያ ይኸው እኮ እንደተበረዘ እኮ እያሳየንህ ነው አይደለ? የተለያዩ ህትሞች ቁርአንን አውጥቶ አሳየህና አንደኛው ለሌላ ቃል ይነግርሃል፣ ሌላኛው ለሌላ ቃል ይነግርሃል። ይሄ መበረዙን ያሳያል። እሱ ተበርዞ ሳይሆን በእንትኖቹ በተፍሲር ሙፈስሮቹ ላይ ስህተት ኖሮ ነው እንጂ እንዲያደረጉት እኮ በቅንፍ ነው መጣ እንዳያችሁት። ስለዚህ ቁርአን መቼም አይበረዝም። እሺ በቅንፍም ሳያረጉ ደግሞ ያስቀመጡም አሉ። በቅንፍ ስላስቀመጠ ሳይሆን አረብኛው ግልጽ ስላልሆነ ነው ሙፈሲሮች እንደዛ እያደረጉ እያስቀመጡ ያሉት። ለምሳሌ ማን ነው እንዲህ አለ? ምን ያለኝ? እሺ ንገረኝ አንተ። አሁን ከየት ነው መጣው? ዋሃቢያ ምናምን የምትሉትን ነገር ከየት አመጣችሁ? ከራሳችሁ ከሙስሊሞች ነው። እናንተ ዋሃቢዮች ነን ትሉ የለ? ማን ነው አብደላ ኢብኑ ዋህብ ተከታዮች ነን ትሉ የለ? እናንተ ራሳችሁ መቻልን የት? አዎ በሁሉም በየመስጊዱ ማስረጃውን እስታሳየኝ። ቪዲዮ እንክፈትና በቪዲዮ እናሳየኝ። ቪዲዮ ከፍተን ኦኬ። መስጂድ ውስጥ ተገዳደሉ የለ እንደ እሱ ዋሃቢያ ነው እሱ አህባሽ ነው። አይ ቪዲዮ አይደለም ብራዘር፣ አንድ ጊዜ ኦኬ ማስረጃ አምጣልኝ። ኦኬ ሳወራ ከስር እየተከተልክ አታውራ። እናንተ ራሳችሁ ናችሁ ተከፋፍላችሁ ዋሃቢያ ነው አህባሽ ነው ብላችሁ። ምናልባት የአማርኛው ማን ነው የሀገር ውስጡ ደግሞ ከከበደ ውጭ ሀገር ደግሞ ያው አህባሽ የሚባለው በኢትዮጵያ ማን ነው
አብደላህ ብን ሐራሬ ነው ማን የሚባለውን ሰውዬ ስለምትከተሉ ነው አህባሽ የምትባሉት። አይመለከተንም፣ በሱ ኦኬ ጉዳይ አይመለከተንም። እስኪ ስለ አንድ ጊዜ ዋሃብያ ልጨርስ። ያለው እሺ ልጨርስ። በውጭው ዓለም ደግሞ ብትሄድ ደግሞ አሻሪዎችና አሳሪ ተብላችሁ ተከፋፍላችሁ ነው። የአሻሪን አቂዳ የሚከተልና አሳሪ አቂዳ የሚከተሉ የተለያዩ ናቸው። አሳሪዎቹ አላህ ከአርሽ በላይ ነው ብሎ የሚያምኑት ናቸው። አሻሪዎቹ ደግሞ አላህ በሁሉም ቦታ ነው የሚገኘው ብለው የሚያምኑ ናቸው። እኛ አይደለም ይህንን የሰጠናችሁ፣ ራሳችሁ ናችሁ። አንተ አቂዳህ ምንድን ነው ተብለህ ብትጠየቅ አቂዳህን መለየት አለብህ። አንተ ለምሳሌ አታሪ ነህ። አታሪ ማለት ደግሞ ማን ነው? የአብደላይ ብን ዋሃብን አብደላይ ብን ዋሃብ የሚከተለው አቂዳ ያንን ስለሆነ እሱን ስለምትከተሉ ዋሃብዮች ተብላችሁ በራሳቸው የወጣ ስም ነው። ስለዚህ እኔን ማስረጃ አትበለኝ። የራሳቸው ይሄ የታወቀን ነገር መተህ ማስረጃ አትበል። ይኸው ቪዲዮም አለልህ። ለማንኛውም ቪዲዮውን ክፈትለትና አሰማው ማስረጃ ላልከው። ማስቀደም ትችላለህ ጓዬ ከፈለክ ችግር የለም። ለማንኛውም አርዲ አንድ ነገር ልንገርክ ከመክፈት በፊት ቆይ ቪዲዮ አንድ ነገር ልንገርክ። አንዴ ቪዲዮ እንስማ። አንዴ ፕሊዝ ማስረጃ ብለሃል። አንዴ ስሙ። እንግዲህ ከሚያመልኩት ጌታ ሙርቲን የሚያመልክ አይሻልም? ብናመልክ በህያ ከሚያመልከው ጌታ ያስጠላ እናመልካለን ነው። መጀመሪያ ጠረፉም አይደረግላቸው ሙስሊም አይደለም ያሉ እና ዋናውን ማድረግ ጉድ ነው። እንግዲህ እንደምታዩት ቲክቶክ ላይቭ ስትሪም እየተደረገ ነው። መስጂድ ውስጥ ነው እንደዚህ እያሉ ያሉት። እንግዲህ እኒህን ታውቋቸዋላችሁ፣ ስማቸውን እረስቸዋለሁ። ግን ያው ከሙፍቲ ህልፈት በኋላ በተደረገው ነገር ነው እና እነሱ የሚያመልኩትን አምላክ ከማምለክ ሙፍቲን ብናመልክ አይሻልም እንዲህ እያሉ እየተናገሩ ነው በመስጂድ ውስጥ። እንግዲህ ተመልከቱ። አይ ዋሃብያ ሀባሽ ምናምን የሚባል የለም አሉ። እንግዲህ ተመልከቱ። እኒህ የእነሱ ሊቃውንት የተባሉት መስጂድ ውስጥ ቆመው ዋሃብያ እያሉ እየጠሯቸው ነው። እየተመለከታቸው ነው በስነ ስርዓት ማለት ነው። እሺ ጨረስክ እንዴ? ተረጋጋ። ይሄው ደግሞ ሁለተኛ ማስረጃ። በአንድ ማስረጃ ብቻ እናቆምም። የ5 ደቂቃ ቪዲዮ ነው። እንትና ጓዬ ደግሞ ቀጥልና እናያለን። ጓ ሚውት ላይ ነው። ኦኬ እኔ ደግሞ ላሰማችሁ እና ከዛ ወደ ሀሳቡ ትሄዳላችሁ። ስሙት። ክርስቲያኑ ሚውጣ መጀመሪያ ሱፊያውን ከጨረሱ በኋላ ክርስቲያኑን ይጨርሳሉ። ይህንን እወቁ። መንግስቱ ሚንጋ ክርስቲያኑ ሚንጋ ለሀገር አይበጁም፣ ለምንም የሚበጁ አይደለም። አንዲት ነገር ልናገርና አልጨርስ። ቤኒሻንጉል ጉሙዝ ላይ አሶሳ ላይ አንድ ሰው ሀድራ ይላል። የሀድራ ሰው ነው፣ አሻዕሪ ነው፣ የታወቀ ነው። ቤጊ የሚባል አካባቢ መጡና ባልሽ ኒካው የለውም ከፍሯል ይባላል። ስለዚህ ምን ይሻለኛል? እኛ እናገባሻለን ይባላል። ባሬን እንዴት አድርጌ ሱዳን ሂድና ቤተሰቦችን ጠይቅ በይና ጫካ ጠብቀን እንገለዋለን ይሉታል። ጫካ ጠብቀው ገደሉት። ይገርማቸዋል። ዋሃብያና አህባሽ የዋሃብያ ኡስታዝ ምንድነው? የዋሃብያ ኡስታዞች ናቸው። እሱ ካፍሯል፣ ካፊር ነው። አህባሽ ስለሆነ ካፊር ነው። ስለዛ ምን እናደርገው? እሱን ይገደልና እኛ እናገባሻለን ብለው እንደደለዋል። ለራት ነው የሚናገረው። የአህባሽ ኡስታዝ ነው። ባይዘው መስጊድ ላይ እየተደባደባችሁ የኛ አባቶች ነው እኮ ካህናት ናቸው የሚገላግሉ እኮ የሚያስታርቋችሁ። ኧረ እንደው እባካችሁ አትገደሉ ብለው የሚለምናችሁ እኮ አባቶቻችን ናቸው። ባይዘው እሺ ጨረስክ? እንግዲህ ነው እየተደባደባችሁ። አሁን ስላውራ ነኝ። አንዴ ተረጋጋ። አንዴ ተረጋጋ። መስጊድ ላይ እየተደባደባችሁ ከፎቅ እየተወራወራችሁ ምን የምንገላግላችሁ እኛ ክርስቲያኖች ነን። የእኛ አባቶች ናቸው። ባይዘው ልክ እንደ ሙስሊሞች ክፋተኛ አይደለም። የኛ አባቶች ይገላግላሉ፣ ያስታርቃሉ። በእስልምና ዘንድ ግን ዋሃብያና አህባሽ እንደዚህ ነው የሚተራረደው። ለማንኛውም ቀጥል ኮስታ። ከስር እንደምትመለከቱት አንድ ኮመንት እየተጻፈ ነው። እነዚህ እኮ ልክ እናንተ ከፍረዋል ብለው እየተናገሩ ነው። የመሐመድ ሀረሪ ነው ምናምን የሚባሉት ናቸው መሰለኝ። ምን እንደሚሉ ሰማቸው ነው። ለሀበሻ ያላችሁ ንቀት ሁለተኛ ያንን ኦሪጂናሉን አጣውት ለሀባሽ ያላቸው ንቀት ብለው እየተናገሩ ነው። ራሳቸውን እንግዲህ ምን ብለው ነው እየጠሩ ያሉት? ወይም እነሱ ምን ብለው ነው የሚጠሯቸው? ሀባሽ ብለው ነው እየጠሯቸው ያሉት። እነዚህ ደግሞ እነዛ ምን ብለው ነው የሚጠሩት? ዋሃቢ ያሉ ነው የሚጠሩት። እነሱም ራሳቸውን እኛ ዋሃቢ ነን
አንተ ምንድን ነህ ብለን ስንላቸው ብዙ ጊዜ ዋሃብዮች ይሸማቀቃሉ። ምን ለማለት እኔ ዋሃብያ ነኝ ብሎ አሁን ቅድም ታላቁ ጅብሪል ሲጠይቀው ሰምታችኋል። አብዲ ዋሃብያ መሆኑን ላለመናገር የእሱ እምነቱን ላለመናገር ምን ያህል እንደተሸማቀቀ አይታችኋል። አንድ ሱፊ ወይም አህባሽ ቢገባ ግን የፈጠነ አረ እኔ እንዲህ ነኝ ብሎ ይናገራል። ምክንያቱም የሚያምንበት ነገር አያሸማቅቀውም። ኤኒዌይስ ቀጥል። አንድ ሁለት ቪዲዮ ላሳይና እሺ ማሂር አንዴ ቻርጅ የለኝም። አንዴ ማሂሮ ቻርጅ የለኝም። አንዴ ወንድም አለ ቤታች ስለሆነ ቻርጀር የለኝም። ላውራና አንዴ ታውቃው ወሃቢያዎች የሚያምኑት ፈጣሪን ይቀመጣል፣ ይወርዳል፣ ይወጣል፣ ይነሳል እንደ ሰው አድርገው ይገልጹታል። ፊት፣ እጅ እንደዚህ ነገር አለው በማለት አላህን ከፍጡራን ጋር በማመሳሰል ከዚህ ጋር የተገነባ እምነት ነው። የአህሉ ሱና የሱፊዩ የነባሩ ሙስሊም እምነት ግን ጌታን ማጥራት ነው። ይህንም የዑለማዎች የጋራ ስምምነት ጠቅሷል። እስካሁን የነበሩ አሁንም ያሉ ዑለማዎች የሚስማሙበት ጉዳይ አለ። ፈጣሪያችን ቦታ አያካብበውም፣ ዘመናትም አይቆጠሩበትም። ለምን? ቦታ ከመኖሩ በፊት የነበረ ጌታ ስለሆነ ቦታን ከፈጠረም በኋላም የማይለዋወጥ ጌታ ነው የሚል እምነት ነው ያለው ነባሩ ሙስሊም። እሺ ሌላ ደግሞ ወሃብያ አያቀኝላትም፣ የሰው እርኩስ ናት፣ የተበላሸው ኸልቁ እራሱ ነው። ዲን ኢስላም በገንዘብ ዲን ይሸጣል እንዴ? ነብዮቹ ንቡዋን የያዙት ይህን ኩላ ያስተላለፉት በገንዘብ ነው እንዴ? ኢን አጅሪየ ኢላ ዐለላህ በማለት ነው ያ ሁላ ነብይ የተላከው። ገንዘብ ይዞ በመውጣቱ ልጁን እየሰጠ ጓደኛ እያደረገ እነሱን በመከተል ዲኑን ያጠፋው እነሱ ሳይሆኑ ተከታዩ ነው የምለው እኔ። ሀገር ሰጥቷል ረብል ዓለሚን። ተወሱል እንደምናሌ መውሊድ እያሉ የሞከሩ ነበር። ባልሞከሩ ነገር የለም። የሁላ ሶደቃ መሶደቅ አለ። መውሊድን በነብያችን መደሰት አለ። በነብያችን የማይደሰቱ አይሁዶችና አሁን የመጡ ሽልመቱን ቀሌላ ሰዎች ናቸው። አለያ ድንጋዩ ሲናገር እንጨቱ ሲናገር አልተሰማም እንጂ በነቢዩ መሐመድ ዊላዳ ያልተደሳ አንድም አይገኝ እያልኩ መልስ እየሰጠው እስካሁን ሩሄን እስካሁን አድርሻታለሁ። ወሃብያ ሁሉም አላጠፋም ተብሎ አይባልም። ሀገርን የበከለው አሁን ይህን ሊቀር የተረሳ ሁላ ሽታብ ሸግጦ ቀሪዓይ ብሎ እየበላ ዲኑን እየሸጠ መኖሩን አታውቁም? ይኸው በሰፈር የሚቀሩት ሁላ ተበላሽተዋል። ወሃብያ ያላበላሸው ሰው የለም። ወሃብያ ሳይሆንም ገንዘብ ምን አለች አንዲት ሴት ይላሉ ሰኞ ገበያ። አልሐምዱሊላህ። እሺ በቃ ቀጥሉ። እሺ አሁንም ላውራ። እሺ ቀጥል ማሂር። ሲጀመር እንዲህ አይነት ወሬ ያለ ማስረጃ ነው የሚወራ። እያንዳንዱን ስህተት ሊኖረው ይችላል። በማስረጃ ግን የሚያወራ ሰው የለም። ማስረጃ ይዞ ቀርቦ የሚያወራ ሰው አንድም የለም። ሲቀጥል እኛ ተጣልተን የትኛው ካህን ነው ገብቶ ያስታረቀን? ያ ካስታረቀን ደግሞ አንጨብጭብለት፣ ጎበዝ በለው። ማንም ያስታርቀንም፣ ራሳችን በራሳችን የምንታረቀው እናንጨበጭባለን። ግን ማሂር ሁላችንም እናንጨበጭባለን። ይኸውልህ በማስረጃ ያልከውን እሺ ማሂር ጥሩ ነው። ግን በማስረጃ ላልከው ነገር ማስረጃ የተጠየቅነው እኛ በምንድን ነው? እርስ በራሳችሁ እኛ ልጁ ምንድን ነው ያለው? እናንተ ናችሁ ዋሃብያ ብላችሁ ለፖለቲካ ብሎ ስላለ እኛ ሳንሆን እርስ በራሳችሁ ነው ዋሃብያ አህባሽ እየተባባላችሁ የምትጫርሱት። እናንተ ናችሁ አሁን ሲያወሩ የነበሩት ክርስቲያኖች ናቸው። ሱፊያ የምትሉ አሁን ናቸው ክርስቲያኖች ናቸው እኮ ብለዋል። እንደዛ አሉ እንዴ? እኔ የትን መስጊድ ገብቼ እሰግዳለሁ። ደስ ይላል። አህለል ሱና ወል ጀማዓ ራሱ የሚመራው በክርስቲያኖች ነው እኮ ማሂር። አንድ ስሜቱ ያቱን አህለል ሱና ወል ጀማዓ የሚመራው ማን ነው? ዋቴቨር ሙስሊም ሆኖ ብቻ ነው የሚመራው አይደለ? ሙስሊም ማሂር ሆኖ ነው የሚመራው አይደለ? ማሂር ኮኔክሽን እየተቆራረጠ ነው። ማሂር አንዴ አህለል ሱና ወል ጀማዓ የሚመራው ማን ነው? ሙስሊም የሆነው የለህም?
ታዲያ እዚህ አለውኝ እኮ ሙስሊም የምታያቸው የሆነው በሙሉ የአህለል ሱና ወልጀማዓ ሰዎች ናቸው እንጂ ክርስቲያኖች እኮ አይደሉም። ወይስ ታላቁ ያንተ ኔትወርክ ነው፣ ትንሽ እየተቆራረጥክ ነው። ታላቁ ያነሳ የኔ ነው? መታሃል መሰለኝ። አሁን እስኪ ቀጥል ታላቁ። ኦኬ አሁን አለሁ ወረድ አሁን አለ አለ አሪፍ ነው ይሰማል። ያ እሺ አይ እንትን ነው ክርስቲያኖች ምናምን ሲሉ ስለነበረ ከስርም ወንድማችን ማሄርም ያንኑ ሐሳብ ነው እየደገመው ያለውና ሰዎቹ እዚህ ላይ ያሉት በአህለል ሱና ወልጀማዓ ስር ታቅፈው ያሉ ሰዎች ናቸው። አህለል ሱና ወልጀማዓ ክርስቲያን ነው ካልተባለ በስተቀር ይሄን ነገር እየተናገረ ያለው የእናንተው የሃይማኖት መሪዎች ናቸው። ታስታውሳላችሁ 2012 ላይ አህለል ሱና ወልጀማዓ ውስጥ ይሄ ወሃቢዝም ይግባ ወይስ አይግባ ከፍተኛ የሆነ ጭቅጭቅ ነበር። ከፍተኛ የሆነ ጭቅጭቅ እንደው ክርስቶስ በምሕረቱ ያሰባቸው እንጂ እኒያን ሽማግሌ ጫማ ሁሉ ወርወራችሁ መታችኋቸዋል እኮ። አንዴ ቆይ አዳምጠኝ። በጫማ ሁሉ ወርወራችሁ መታችኋቸዋል አይደለ? ሐጂ ሙፍቲን እኮ ደብድባችኋቸዋል እናንተ። ክብር የማታውቁ ወራዶች ናቸው ማለት ነው። አትዋሽ፣ አታጭበርብር፣ በደንብ ቆይ አንዴ ቆይ አንዴ ብራዘር ማስረጃ እኮ ያዳኛል። ሙጂብ ምን እንዳረገ ጠይቅ። ሙጂብ ምን አመጣ? ብራዘር እናንተ እኮ ደንቆሮች ናቸው፣ ደንቆሮች ናቸው እኮ ሞራላችሁ ተነካ እንዴ? ኢየሱስ ሙጂብን ጠይቀው። እሺ ቪዲዮ ከፍቼ ላሳይ። ቆይ ስሙን አትጥራ። ልጀመር እናንተ ምን ልታረጉ? ስሙን አትጥራ። ኦኬ አይ አብዱል ሰላምና ማሄር ምንድነው በቃ ወደዚህ የመጣንበት ዋናው ነገር ባንተ አፍ የሚጠራ አይደለም። ችግር የለም። ቆይ አብዱል ሰላም በቃ ወደዚህ የመጣንበት ዋናው ነገር ምንድነው? ቁርአናችሁ ተበርዟል ወይስ አልተበረዘም? እንዳየነው ተበርዟል። በአማርኛውም በአረብኛውም ተበርዟል። ቁርአን ወደድክም ጠላ የተበረዘ ነገር የለም። በአረብኛ አውጣልኝ። እሺ ይሄው አሁን ተበርዟል። አንዳችሁ አውሩ። ቆይ ሁለታችሁ ማሄር አንዴ ቆይ አረብኛ የተበረዘውን አምጣ። ሁለቱንም የተበረዘውና ያልተበረዘውን አምጣ ቶሎ በል። አረብኛውን 2 ነው 9 ላምጣልህ። 19ኛው ነው በአንተ ቁርአን 19። ለምን አያውም ቁጥሩ ስለሚለያይ ነው። ይሄኛው ቁርአን ላይ 18ኛው አያ ነው፣ ያንተ ቁርአን ላይ ደግሞ 19ኛው አያ ነው የሚሆነው። ኢባዱ ራህማን ብሎ አነበበልህ አይደለ? ያንተ ኢባዱ ነው የሚለው አይደል? ስለዚህ ይሄኛው ቁርአን ምንድነው? የማሽኑ ስህተት ነው እንጂ የሰዎቹም ስህተት አይደለም። ቁርአን መቼም አይበረዝም። እሺ የማሽን ስህተት ነው ይሄ። የማሽን ስህተትም አይደለም። ማህር ንገረው እስኪ። የማሽን ስህተት አይደለም ይሄ አይደለም። 9 አይነት 7 አይነት አቀራር አለ፣ ግን አንድ አይነት ነው። ትርጉሙ አንድ አይነት ነው። አብዱል ሰላም ይሄን ትቀበላለህ? የቱን? አሁን ኢንደር ረህማን የሚለውም ትክክል ነው ይልሃል። ማን ነው? ትክክል ነው፣ ትክክል ነው፣ ትክክል ነው። አብዱል ሰላም አናግረው ማህርን። ሙስሊም የሰማህ ነው። ቁርአኑ የተኛው እንደሆነ አውቃ በደንብ አድርጌ አውቄዋለሁኝ። ባለፈው እንዲህ አይነት ሲዛብላብድ አግኝቼዋለሁኝ እና 9 አይነት አቀራር አለ። ከ9 አንዱ ይሄ ነው እና ምንም አይነት ልዩነት የለውም። ሹብሃ ለመፍጠር ካልሆነ እንጂ ሌላ አይደለም። ተርጉመው ማሄድ ተርጉመውና ሁለቱንም ተርጉመው ትርጉሙን ንገረን። ቆይ ወደ ትርጉሙ ከመሄዳችን በፊት ዲያቆን ይቅርታ በጣም አብዱል ሰላም፣ ስለዚህ በፊደል የሚለያዩ ቁርአኖች እንዳሉ ተመልክተሃል ማለት ነው አይደለ? እኮ በፊደል የሚለያይበት ምክንያት እኮ ነገረ አይደል ማሂራውን። በጣም ጥሩ። አይ ኖ አንተ ቅድም ምን አልከኝ ስትጀምር ዓለም ላይ በፊደል የሚለያዩ ቁርአኖች የሉም ብለህ ነበረ አይደል? እሺ በጣም ጥሩ። አይሆ በፊደል ግን የሚለያዩ ቁርአኖች አሉ። እሱን እርማት አድርግ። ከዚህ በኋላ ዓለም ላይ በፊደል የሚለያዩ የተለያዩ ቁርአኖች አሉ ብለህ መመስከር አለብህ። በፊደልም በሐረካትም በትርጉምም የሚለያዩ አሉ። እሺ ለማህር የምጠይቅህ ጥያቄ
ሱራ 37 12ኛውን አያ እስኪ አንተ ትርጉሙን ትነግረኛለህ። እስኪ ይሄንን አንብብልኝ። ምንድነው የሚለው ማሂር? ቆይ በራሴ ነው የምወጣው። እሺ ሱራ ስንት ነው? 37 አሰፋት 37 አዎ ቁጥር ስንት ነው? 12 37 ነው ያልከኝ። ሱረቱ ሳፋ አዎ በል አጅብቱም ወየስኸሩን አጅብቱም በል አጅብቱም ወየስኸሩን ቱም ነው እንዴ? ይሄ በላጅብቱም ነው የሚለው? በል አጅብቱም ወየስኸሩን። ኧረ እስኪ አብዱል ሰላም አስተካክለው። በል አጅብተ ወየስኸሩን በል አጅብተ ልክ ነው። አዎ በላጅብቱም አይደለም በላጅብተ ወያስከሩን። እኔ ጋር ያለው በል አጅብቱም ነው የሚለው በል አጅብቱም ነው የሚለው እኔ ጋር ያለው። አንተ ጋር ያለው ቁርአን በላጅብቱም ጭራሽ ከታቀጥሎ ታ ፊደል በተንዊን ነው የመጣው። በል አጅብተ ወየስኸሩን እንደገና ቼክ አድርገው። በል አጅብተ ወየስኸሩን በል አጅብተ ወየስኸሩን። ኦኬ አንተ ጋር ያለው ቱም ነው የሚለው ወይስ ታ ነው የሚለው? ታ ነው። በል አጅብተ ወየስኸሩን ታ በፈትሃ ነው ያለው አንተ ጋር? በጣም ጥሩ። ይሄኛውን ቁርአን እስኪ አንብብ። ቆይ ትርጉሙ ምንድን ነው የዚህ ቁርአን? በል አጅብተ ወያስከሩን ማለት ምን ማለት ነው? ትገረማለህ። ማ ምልክት ማን ነው የሚገረመው? ማን ነው የሚገረመው? በላጅብተ ወያስከሩን ማለት በማስተባበላቸው አንተ ትገረማለህ ነው። አንተ ትገረማለህ የተባለው ሰውዬ ማን ነው? ከላይ ትሄዳለህ። ከላይ ነው የምትመጣው። በቃ እኮ መሐመድ ነው። ብቻ አላህ ለመሐመድ እየተናገረው ነው። እሺ በጣም ጥሩ። ይሄኛውን ቁርአን ደግሞ ተመልከት። ይሄው ሱራ 37 ነው የከፈትኩልህ። ይሄኛው ቁርአን ደግሞ ምን ይላል? በል አጅብቱ ወያስከሩን ይላል። የዚህኛው ትርጉም ደግሞ ምን ማለት ነው? ወያስኸሩን የሚለው የታለ? ይሄው ወያስኸሩን በል አጅብቱ ወያስኸሩን። በል አጅብቱ ወያስከሩን ሲል ደግሞ ትርጉሙ ምንድን ነው? ምንም ልዩነት የለውም። ምንም ልዩነት የለውም። ኦኬ በል አጅብቱ ወያስከሩን ሲል ደግሞ አላህ ነው ተናጋሪ። እኔ እገረማለሁ እያለ ነው። የቅድሙ ላይ አንተ ትገረማለህ ነው። ይሄኛው በል አጅብተ ወያስከሩን አንተ መሐመድ ትገረማለህ ነው። ይሄኛውን ቁርአን የሚያነቡ ሰዎች ግን አላህ ነው የተገረመው ብለው ነው የሚያነቡት። አረብኛው ላይ ልዩነት ያለበት ቁርአን ማለት ነው። ምንም ልዩነት የለውም። አላህና መሐመድ ልዩነት የላቸውም። እዚህ ላይ ምንም ልዩነት የላቸውም። አላህና መሐመድ አላህ መሐመድ ነው። እዚህ ላይ እኮ አላህ አይደለም የሚለው በል አጅብቱ ይላል። ይኸው እኔ ተገረምኩ። በል አጅብቱ አቀራር እኮ ነው እኮ ትርጉም አለው። አቀራር እኮ ትርጉም አለው አይደል? እንደ አረብኛ እኮ ነው። አጅብቱ ማለት እኮ እኔ ተገረምኩ ማለት ነው። ላንተ ሊመስልህ ይችላል። ላንተ ሊመስልህ ይችላል። ኦኬ ሙፈሲር ከፍቼ ላሳየሽ። አንዴ ኤዲ እናንተና አንተ አረበኛ ላይ ልዩነት አለው የለውም? እናንተና አንተ አንቱም እና አንተ እኔ እኮ እኔና አንተ ነው ያልኩህ እኮ እንጂ አንቱም አሁን ለምሳሌ ያዘኝ አንቱም እና አንተ እኔና አንተ ልዩነት አለው ወይስ የለውም ነው ያልኩህ እኮ። ስማኝ ጌታ ሆይ በደንብ አድርገህ ስማኝ። እባክህን እኔና አንተን ብቻ ነው የጠየቅኩህ። በቀጥታ ስማኝ ማሂር ቆይ አንዴ ስማኝ። አብዱ ሰላም ማ የተረጉመው ከዚህ ሁሉ አንቱም እና አንተ ልዩነት አለው የለውም? አጀብቱ የሚለውን አብዱ ሰላም እየተረጉመው። ቆይ አጀብቱ ማለት ምንድን ነው? አብዱ ሰላም አጀብቱ የሚል አለ እንደ አጅብቱ እኔ አጀብቱ ማለት ምንድን ነው?
አብዱል ሰላም ትርጉም ንገረን ትርጉሙን የዚህ አብዱል ሰላም አለሁ እንደማችን አለዋ እያየው ነው ነው ተርጉም እንጂ ማየትማ ቅድም ጀምሮ አየው እኮ ተርጉምልን አቀራር አይደለም ይሄ በእኔና በአንተ መካከል ለምሳሌ እኔ ተደነኩ ማለትና አንተ ተደነክ ማለት በጣም የተለያየ ነው በጣም እጅግ በጣም በተለይ ደግሞ እዚህ ጋር ደግሞ ተናጋሪው አላህ ነው የፈጣሪ መደነቅና የመሐመድ መደነቅ መቼም በምንም አይነት አንድ ነው ልትሉ አትችሉ እንደ ሁለት ሰዎች እንኳን ቢሆኑ ትንሽ እሱ ራሱ ልዩነት ነው ለምሳሌ እኔ ተደነኩ ብዬ ግን ለታላቁ አንተ ተደነክ ብለው እኔ ነኝ የተደነኩት ወይንስ ታላቁ ነው የተደነቀው እንደምታነቡት ቁርአን ይለያያል ማለት ነው ይሄኛውን ቁርአን ገዝተው የሚያነቡ ሰዎች አንድ ነገር እሺ የአላህ ቃል ነው ስትል ነበር የአላህ ቃል መሆኑን አምናል ማለት ነው አይደል እናንተ በምትሉት መንገድ ነው ማለት እናንተ ሙስሊሞች የአላህ ቃል ነው ስለምትሉ አላህ እዚህ ጋር ሲናገር እኔ ተደነኩኝ ብለዋል ነው በእናንተ አባባል እዚህ ጋር ደግሞ ለመሐመድ ነው አንተ ተደነክ ያለው ስለዚህ አላህ የተናገረው የትኛውን ነው አብዱል ሰላም ንገረኝ እስኪ አጅብቱ ነው ያለው ወይስ አጅብተ ነው ያለው አብዱል ሰላም ከየት አመጣችሁት ግን ቁርአን እየሰማው ነው ሲቀራ እየሰማው ይሄን ቁርአን ከየት ነው ያመጣችሁት አልክ ይሄንን ሱኒ ሙስሊሞች የሚጠቀሙበት ቁርአን ነው ይሄው አሳታሚው አንድ አይነት አሳታሚ የሚያሳትማቸው ይሄው ማተሚያ ቤቱ ከፈለክ ማህተማቸው ይሄው ማረጋገጫው ይሄው ይሄኛውን ቁርአን ደግሞ በላጅብታ የሚለውም ራሱ ማተሚያ ቤት ይሄው ራሱ ማተሚያ ቤት ከነ ስልክ ቁጥሩን ደውለህ ምን ሆናችሁ ነው በላጅብቱ ብላችሁ ያሳተማችሁት ለመጠየቅ ትችላለህ ከፈለክ ሱኒ ሙስሊሞች የሚጠቀሙት ንገራኝ ማን ነው የት ነው የሚጠቀሙት ይሄንን አሁን ብዙ ቦታ ላይ ለምሳሌ ይሄኛውን ቁርአን ለምሳሌ ሰሜን አፍሪካ ብትሄድ ወደ ሞሮኮ ወደ ሊቢያ አካባቢ የሚጠቀሙት ይሄኛውን ቁርአን ነው ያንተን ቁርአን አይደለም ከታች ምን ይላል እስቲ ቁርአኑን ትንሽ ዝቅ አድርግልኝ برواية ورش عن نافع እሺ ብራዘር ቅድም ማሂርን ሲናገር እንደነበረው ማለት ነው ቁርአን በ9 ወይም በ10 ሁኔታ ይቀራል እሺ ኦኬ ስለዚህ አላህ የተናገረው በላጅብ ተብሎ ነው ወይስ በላጅብ ተብሎ ነው ሁኔታ የተቀራ ፊደላቶች ሊለያዩ ይችላሉ ኦኬ አብዱል ሰላም አላህ በላጅብ ተብሎ ነው የተናገረው ወይስ በላጅብቱ ብሎ ነው የተናገረው ይሄንን ነው የተናገረው ወይስ አንተ እጅ ላይ ያለውን ቁርአን ነው የተናገረው ይሄን ከጠየቀው ማዝም ነው የሚለው አርዲ ቅድም እኮ ዝም ያለው ይሄን ነው ዝም ነው የሚለው አብዱል ሰላም ቃሉ ሊቀየር ይችላል ቢለው ራሱ በጣም ትልቅ ኮንፈርሜሽን ነው በነገራችን ላይ ተበረዘ ምንለው በቃ እሱን ነው መበረዝ ማለት ይሄ ነው ነቅሎ ወጣ ብራዘር መበረዝ ያልነው ይሄንን ነው ቃል ከተቀየረ ፊደል ከተቀየረ ነቁጣ ከተቀየረ ትርጉሙም እንደዚሁ ይቀያየራልና መበረዝ ምንለው ይሄንን ነው ማይንጂው ይሄ ደግሞ ተቃጥሎ ከተረፈ በኋላ ነው ከበግም ከሳትም የተረፈው ቁርአን ነው ይሄ ሁሉ ልዩነት የሚገኝበት ኢማጂን በግ ባትበላው ኖሮ በሳት ባይቃጠል ኖሮ ያለው ልዩነት ደግሞ ተመልከቱት ይሄ ወደ አንድነት ከመጣ በኋላ ነው ማይ ብራዘርስ የኡትማን ከፍተኛ የሆነ ተጋድሎ ከተደረገ በኋላ ብዙ ስራ ለፍቶ ወደ አንድነት ካመጣው በኋላ ይሄ ሁሉ ልዩነት አለው አስባችሁታል ችግር የለም በደንብ አርገንብበውና አሁን ስለዚህኛው ላውራ ነኝ ምን አልከኝ በደንብ አርገንብበውና ስለ ታሪኩን በደንብ ከዛም በኋላ ይገባሃል የትኛው ነው የተበረዘው የትኛው ነው ያልተበረዘው ሊገባ ይችላል በደንብ አርጋጥ ነው ገና ነው የትኛው ነው እሺ ትክክል የትኛው ነው ሁለቱም አንድ ናቸው አርዲ ተገረምኩና ተገረምክ ያለው ነው ትክክል እሺ ልመልስልህ
መልስልኝ። አይ አላህ እኔ ተገረምኩ ነው ያለው ወይንስ አንተ ተገረምክ ነው ያለው? አንዴ አርዲ አረቦች ሲያወሩ አንቱም ይላሉ። ለአንድ ሰው ለትልቅ ሰው አንቱም ብሎ ይጠራሉ። አንዳንዴ ደግሞ አንተ ይላሉ። ምንም አይሉም የለም። ነጠላን ሰው ማብዛት በጥንታውያን ቋንቋዎች በሙሉ የለም አይሉም። ሐሰት ነው ይሄ። ዝም ብላችሁ ምሰክሱት የትኛው ላይ ነው ያረኩትኝ ነበር ስለጠፋብኝ ነው እንጂ ነጠላን ሰው ሌላ ጊዜ ያገኛ አንዴ ዝም በል አይሉም። እኛም እኮ ከአርዲ ጋር ነው ማወራ ያለው። አንዴ ከአርዲ ጋር ነው ተሰክተናል። በቃ አንተ አትነግረኝም። በደንብ አድርጌ አስተምርሃለሁ ማህር። በቃ አንተ ምንድን ነው መሰለህ ማረገው የአረብኛ ሊቃውንቶችን ሙፈሲሮችን ትቀበላለህ አይደለ? ተፍሲር ከፍቼ ላሳየህ። በተፍሲር ላይ እንግዲህ እንደ አንተ እንዳልከው አይ አንቱምና አንተ ብለው ሲሉ ብለዋል የሚለውን እስኪ አሁን መመለህ ያለኝ ከያዝከኝ አልያዝከኝም። አይ ኖ አንድ ሙፈሲሮችን ተመልከተ። አመሩ ቆይ አንዴ አልመሊክ ሰልማን አመሩ ካለ ለማን ነው የሚመል? ምንድን ነው የሚለው? አመረ ነው የሚለው? አመሩ ችግር የለም። ወደ ሌላ ቦታ መልስልኝ። ነው ችግር የለም አትበለኝ። መልስልኝ እባክህን መልስልኝ። ግድ የለም መልስልኝ። አልመልስልህም። ሌላ ቦታ እኮ ችግሩን ላሳይህ ነው። አሁን ያልከውን መልስልኝ። አልመሊክ ሰልማን አመሩ ካሉ ምን ማለት ነው? ችግር የለም ወደዛ እንመጣለን። አንድ ጊዜ ቆይ ሙፈሲሮችን አንድ ጊዜ ላሳይህ። ተረጋጋና እንመለከታለን። ይሄ እንግዲህ ምከፍትልህ ተፍሲራቶችህን ነው። የትኛውንም ተፍሲር አንተ የፈለከውን ተፍሲር ዓለም ላይ ያለ የፈለከውን ተፍሲር ይዘህናና አላህ አይደለም የሚል ይዘህ መምጣት ትችላለህ። አረብኛ ሊቅ የሆኑት ሙፈሲሮችህም ማለት ነው። ይሄው የማንን ነው ምከፍትልህ? ኢብን ጀሪር አጣበሪ ተፍሲር አጣበሪ ሱራ 37 12 ልክፈትልህ። ይሄው ሱራ ከዛ አይ ለብዙሃን ሲሆን ነው ወይንም ለአንድ ሲሆን ነው ብሎ የተናገረበትን እንመለከታለን። 37 12 ይሄው ተፍሲሩ በል አጅብተ ወያስኸሩን የሚለውን ወደ አማርኛ ልተርጉምልህና እንመልከት። ሱራ ስንት ነው? ሱራ 37 12 ራሱን ሱራ እኮ ነው። ሱራ ስንት ነው? እንዴት ነው ነገሩ? ራሱን ሱራ ምን ብለው ሙፈሲሮችህ እንዳስቀመጡት በተፍሲር ላይ ትርጉሙን ያው አረብኛው አንተ ትንሽ ስለቸገረህ እነሱ እንዲያግዙ ብዬ ነው። ይሄው እዚህ ላይ translate directly to Amharic ይሄው እንደዚህ ይላል። ተመልከት። ይህ በቁርአን አልሰፋት 12 ላይ የቀረበው የተፍሲር ማብራሪያ ትርጉም ነው። የላቀው አምላክ ይልቁንም ተደነቅህ እነሱ ያሾፋሉ በማለት የተናገረው ቃል ቃሪዎች አነባበቡ ላይ ተለያይተዋል አለ። የኩፋ ቃሪዎች በሙሉ በሚባል ደረጃ አጀብቱ በሚል ቱ ድምፅን በመጨፍለቅ በማጥበቅ በዶማ አንብበውታል። ትርጉሙም እኔን አጋዥ ሸሪክ ማድረጋቸውንና እኔ ያወረድኩትን መቃወማቸውን በእኔ ዘንድ ታላቅ ነገር ሆነ። ስለዚህ ማን ነው ይሄ? እኔ አጅብቱ ሲል የመዲና የባስራና አንዳንድ የኩፋ ቃሪዎች ደግሞ አጅብተ በሚል የተን ድምፅ በመክፈት በፈትሃ አንብበውታል። ትርጉሙም መሐመድ ሆይ አንተ እኔ ሳይሆን አንተ ተደነቅህ ማለት ነው። ያው እሺ ምን እናድርግ አሁን? እኔ ያለውን ማን ነው? አላህ። አይኸው እኔ አጋዥ ወይንም ሸሪክ ማድረጋቸውን እና እኔ ያወረድኩትን መቃወማቸውን አላህ ነው እንግዲህ ይህንን እያለ ያለው። እዚህ ጋር ደግሞ አንተ ብሎ ሲናገር ደግሞ መሐመድ እነሱ በዚህ ቁርአን ሲሳለቁ ማለት ነው። አንተ ትደነቃለህ ማለት ነው። ስለዚህ የተለያዩ ናቸው። አብዱል ሰላም ቀጥል።
እሺ እንትን ስለ ነበር ይሰማል አይደል? ይሰማል። አዎ። እሺ ቁርአን በ10 አይነት ነው ወረደው ብያለሁ። ማስረጃ በ10 አይነት ነው በ10 የወረደው አይነት የሚል ሲወርድ አሁን የከፋትከው አብዱልሰላም ተሳስቷል ስትል ነበረው አብዱልሰላም በላዓጅብቱ የሚለው ማለት ነው። አብዱልሰላም ከወርሽ አቀራር ነው። አብዱልሰላም ይሰማሃል? ከወርሽ አቀራር ነው። አብዱልሰላም ሌላም አለ ከፈለክ ሌላም ምንድን ነው? አለ እንደዚህ አይሰማም እንዴ? ምንድን ነው? አብዱልሰላም ፊደላቶች አይሰማም? ተቀያይሮ የሚመጣበት አውቀው ነው? አብዱልሰላም ተመልሰህ ስትመጣ ምን ሆነሃል? አይሰማም? አቤት እያወራሁ እኮ ነው እኮ አዎ ቁርአን በ10 አይነት ነው የሚለውን ማስረጃ አሳየኝ። በ10 አይነት ነው የወረደው የሚለው ቶሎ በል ማስረጃ ክፈትልኝ። እሺ በቁርአን ውስጥ አይደለም ያለ በሐዲስ ውስጥ ነው። እሺ አዎ እኮ በሐዲስ ላይ አሳየኝ። በ10 አይነት ነው የወረደው የሚለው አሁን ኪታቡ በእጄ የለም። ቁጥሩን ንገረኝ ነው ይከፍትልሃለሁ። ከፈለጋችሁ ሌላ ጊዜ አንጥቼ ማሳየት እችላለሁ። አይ ቁጥሩን ንገረኝ። ቁርአን አይደለም ብያለሁ እኮ ሐዲስ ቁጥር የለውም እንዴ? ቁጥር አለው። የትኛው መጽሐፍ እንደሆነም አላወቅኩም፣ ግን ውሸት ነው ማለት ነው። ሐዲስ ውስጥ መኖሩን አውቃለሁ። ይኸውልህ ቁጥሩንም የማታውቀው ሐዲሱንም የማታውቀው ለምንድን ነው መሰለ? ቁርአን በ10 አይነት ነው የወረደ የሚል የለም። አሁን እዚሁ በዚሁ ነግረውህ እኮ ነው። እዚሁ በዚሁ ነግረው መተው ልክ ማስረጃ ይዘህ እንደመጣ አድርገህ ማለት አብዱልሰላም ማን ነው የሚነግረኝ? በቃ እዛ ጋር አካባቢ ያለው ሰው ነግሮህ ነው። አሁን ማን የነገረኝ እንዴት ትላለህ? አሁን ወላሂ ከምርም ተንቆራጭ ወላሂ እሺ አብዱልሰላም እባክህን ትክክል ብሏል። ማሻአላ አብዱልሰላም ሚዩት ላይ ሁን። እሺ በቃ አንድ ጊዜ ልንገርህ። አብዱልሰላም ስድብ እንትን ሆድን በጣም እንትን ብሏል፣ አሞሃል፣ ወጥሮሃል። ስድብ መሳደብ መተንፈስ ፈልገህ ነው እንዲቀልህ። ስንጨርስ ደቂቃ እንሰጥህና መሳደብ ፈልገው ከሆነ ምንም ችግር የለውም። ማሻአላ ያልክ መሳደብ ትችላለህ። እና ጠብቀን ለስድብ ከሆነ የገባኸው ምንም ችግር የለውም። ቀለል እንዲል ተሳድበህ ትወጣለህ። ታርግና ተቀመጥ፣ ችግር የለውም። አንዴ አብዱልሰላም እባክህን አንድ ጊዜ በቃ ልንገርህና ለምን መሰለህ እንደዛ ያልኩህ። አሁን ከ5 ደቂቃ በፊት በፊደል እንኳን የሚለያይ አንድ ቁርአን የለም ዓለም ላይ ብለህ አሁን ደግሞ ወርደህ ተመልሰህ መጣህና አቋምህን ቀይረህ አይ በ10 አይነት መንገድ ስለወረደ ነው ብለህ አልከን። ኖ እኔ ደግሞ እንደዛ ምልህ ሰው እዛ አካባቢ ነግሮ በዚህ ሰከንድ ውስጥ ሐሳብህን የቀየርከው ሰው ነግሮ ነው። አይ ሰው ሳይነግረኝም ነው ካልክ ችግር የለውም። 10 አይነት ነው ያለህን ማስረጃ አምጣልኝ። በዚች ቅድም መጀመሪያ ላይ እኮ በ10 አይነት ስለወረደ በፊደል የሚለያዩ ቁርአኖች አሉ ማለት ትችል ነበረ ማስረጃውን ብታውቀው ኖሮ። እኔ ግን ምን ብዬ እነግርሃለሁ መሰለህ አብዱልሰላም፣ እንዲያው እድሜህን ትጨርሳለህ እንጂ እዚህ ላይ ቁርአን በ10 አይነት ነው የወረደው የሚል አታገኝም። ሐዲስ ማስረጃ የለህም። እንዲያው ልታገኝ የምትችለው ምንድነው መሰለህ? በ7 አይነት ወይም በ3 አይነት የሚል ማስረጃ ልታገኝ ትችላለህ። 3 አይነት እሱም ደግሞ ቂራአት ሳይሆን አህሩፍ የሚባል ነገር ነው ያለው። ስለዚህ 10 አይነት የሚባል አታገኝም። አትልፋ። እኔ ቀድም ብዬ ልንገርህ። ሐዲስ ቁጥሩንም የምትፈልግበትን ቡኻሪ ላይ ልነግርህ እችላለሁኝ እንዲያው ጊዜህን ለመቆጠብ። ስለዚህ አትታገል። 10 አይነት የሚባል የለም። 10 አይነት የሚባል ከሌለ ደግሞ እዚህ ያሉት 20 ቁርአኖች አሉ። ለምሳሌ 20 ቁርአኖቹ እንዴት ሆኖ ነው የመጡት የሚለውን ትነግረናለህ። ማጫይተል ነግረሃለሁ። ምኑን ነው የምትነግረኝ? አብዱልሰላም ምኑን ነው የምትነግረኝ? አብዱልሰላም አሁን ማውራት ደግሞ እድሉ ሲሰጥህ ደግሞ አሁን ስላወራሁ አንዴ እንትን ልበልክ ማብራሪያ ልስጥህ። እሺ እሺ እሱ ከከበዳቸው ባይዘው አንድ ትንሽ አንዴ ትልቁ አድርገኝ። እሺ ያው አንድ ሰው በግ ከበላችሁ ጋር 11 ይሆናል ብሏል። ኦኬ ይሄ ማን ነው? ተፍሲር ማን ነው? አንዴ ዝም በል በቃ። ኮንስታንቲኖስ ተፍሲር ማን ነው? ዙም አድርገው ወይ ተቸኩላለህ። ይሄ ተፍሲር ማን ነው? አርዲ መቼም እርግጠኛ ነኝ ታነባለህ። አጣበሪ ነው የሚለው።
እሺ በል አጅብተ ወየስኸሩን በል አጅብተ بفتح التاء بمعنى بل عجبت أنت يا محمد تقول أنت يا محمد كيف متى والله ميلون لام لا سايس كلام لام لا سايس كلام ቆይ እዛው አረብኛው ላይ ሳትሄድ እዛው ላሳይህ ይኸው እንዴ ከየት አመጣኸው አንተ የምርህን ነው አንተ ተዘባርቃለህ ሁሉ ጊዜ ነው ይኸው ኢብኑ ከሲር ይኸው ቆይ ተው እዛው ጠበሪ በል አጅብተ ወየስኸሩን እባክህን ማሂር እዛው ጠበሪ ላይ ተመለስ ጠበሪ ላይ ተመለስ ያ ሙሐመድ ፕሊዝ ጠበሪ ላይ ተመለስ ኦኬ ስንተኛው መስመር መሰለህ የምታነብልኝ ቆይ እዚህ ጋር ልክፈትልህና ወይ ታሪክ ጭራሽ ጠበሪን ተፍሲሩን ከፍተህ ጠበሪ አይልም ልትለኝ እንዲያው ይኸው ልካ ፊት አመጣውኝ ኦኬ አረባክን አንድ ጊዜ እሺ ጠብቀኝ ይኸው እዚህ ጋር እየከፈትኩልህ ነው መስመሩን ላሳየህ ነው የቱ ጋር እንደምታነብ ላሳየህ ነው ተው አንተ ተሳየኝም ኬት እንዳመጣው አላቅም ግን እኔ ጋር የምከተለው ያለው ነው ያሳየኩት ጠበሪ ኦኬ አንቺ ማልጻፍኩት ነው እሺ ሱራ ስንት ነው ንገረኝ እስኪ 37:12 እሺ አላህ አይልም እሺ ቀውሉሁ በላጅብቱ ወያስኸሩን اختلافات القراء في قراءات ذلك ኦኬ በላጅብቱ ወያስኸሩን ኦኬ ቢደማ አልተሚም አጅብቱ with ደማ on the ta in አጅብተ بمعنى بل አዙማ ኢንዲ በአዙማ ኢንዲ ምን ማለት ነው በልአዙማ ኢንዲ ማለት በል ቀጥል ኢንዲ ማለት ምን ማለት ነው ተናገር ወከበር በልዓዚማ ኢንዲ ወከበር ምን ማለት ነው ኢንዲ ከኔ ቴንክ ዩ እኔ ታዲያ ማን ነው ቀጥል እኔ ያለው ማን ነው ወከበር እኔ ያለው ማን ነው አሁን የሚያወራ ያለ ምን እንደሆነ ታውቃለህ ምንድነው የሚያወራ ያለ እኮ እኔ ያለው ማን ነው ማናው ነው ስለ ትርጉሙ ነው የሚያወራ ያለ እና ታዲያ ትርጉሙን የተለያየው እያልኩ ሂድ እኔ ያለው ማን ነው ፕሊዝ እባክህ ወደታች ወረድ ይሄን የሚያወራ ያለ ልንገርክ ማሂር እባክህ እንደዚህ አይነት ጌም ከኔ ጋር አትጫወት እባክህ ተው አንተ ጌም ነው የምታበዛው ተው በል አጅብተ ወይስ ኢንዲ ያለው ማን ነው እባክህ ንገረኝ እኮ ነው የሚነገርክ ያለ አትጨቃጨቁና ማሂር አንድ ያቆመው ማሂር አንድ ያቆመውና አርዲ ጥያቄያችሁ ምንድነው ቆይ ሉላ አንድ ጊዜ ጥያቄያችሁ ምንድነው ከማሂር ጋር ያለውን ክርክር ተውት ማሂር አቆም አንተ መሀል አትግቢ እንጂ ወይ እሱ ራሱ በቃ መሀል አትግቢ ምናምን አይደለም ማሂርን ለማገዝ አይደለም የመጣው ጥያቄያችን አንድ ነገር እሱ እኮ አሁን እንደዛ ሲሆን ደግሞ ላግዝ አንዴ ብለሽ ናይስ እኮ በቃ ማሂር ዝም በላልኩኛ ከማሂር ጋር ነው ተግባባው አለቀ አንዴ ዝም በል እንትኑ ሐዲሱንም ዝጋው ላስረዳሽ ሐዲሱን አንዴ ዝጋው አዝነሽ ተፍሲር ነው እኮ ቁርአን ተፍሲሩን ዝጋው ኡስታዝ ነሽ ሉላ አዎ ጥያቄው ምንድነው ኡስታዝ ነችሽ ትልቁ ሌላ አርጋት ኦኬ እሺ ሉላ ሁለት በፊደል የሚለያዩ ቁርአኖች ወይንም በትርጉም የሚለያዩ ቁርአኖች ዓለም ላይ ያሉ አንደኛ ነገር ለሙስሊሙ ኡመት አንድ ቁርአን ነው ያለው ቁርአን የተለያዩ ኪታቦች አሉት የተለያዩ የኪታብ ተፍሲሮች አሉት ያም ማለት አንድ የቁርአን ሱራ የተለያየ ተፍሲርና በተለያየ መጽሐፍ ደግሞ የተለያየ ትርጉም አለው ነው እንጂ ቁርአን አንድ ነው አይ አረብኛው ላይ ነው ማለት አረብኛው ሲጻፍ የተለያየ በተለያየ አጻጻፍ የሚጻፍ ቁርአን አለ ወይ የለም አንድ አረብኛ ነው የሚጠቀመው ኦኬ አረብኛ ትችያለሽ አንቺ ቁርአኖች ሁሉም ቁርአኖች ቢገለጡ ተመሳሳይ ነው አዎ በደንብ ቁርአን ቀርቻለሁ ትርጉምም ታውቂያለሽ ትርጉምም አውቃለሁ
በጣም ጥሩ እናመሰግናለን። እሺ እስኪ አንቺን ቼክ እናደርግ። ሱራ 37ን እስኪ ልክፈትልሽ። እሺ 12ኛው አያ ይታይሻል? እሺ ምን ይላል ይሄ? እስኪ አንብቢልኝ። እሺ በል አጅብቱ ይላል። ቀጥል። ወደዚህኛው ጋር አስጠጋው እንዴ። በል ምን አስጠጋው ወደዚህኛው አንዴ ቁርአኑን። ይሄኛውን ንገሪኛ። ምንድነው የሚለው? በጣም ፈጠንሽብኝ። ቀስ በይና ንገሪኝ። ቁርአኑን አንዴ አስጠጋውና ተቆራርጦ ማንበብ ስለማይቻል ሙሉ ቀራልሃለሁ። ኦኬ እሺ ይሄው ተመለሽ ያሉላ ከስክሪን ወጣሽ ጭራሽ። እኔ እኮ ማሂርን እየተደወለባት ነው። አይ ማሂርን በማስጠንቀቂያ ዝም ያሰኘችው እኮ እኔ ቶሎ ቶሎ ልትመልስልን መስሎኝ ነው። ግዴለም ጠብቃት። እኔ አክብሬያት ነው ዝም ያልኩኝ። አንዴ ኡስታዝ እኮ ነች የገባችው። አንዴ ዝም በል አንተ፣ ዝም በል ዲያቆን፣ ዝም በል አንተ። ሰውዬ ምን ሆነ ነው እንዴ? ትልቅ ሰው አይደለ እንዴ ማሂር? ባንከሩ ደወለ ይላሉ አንዳንድ ቀን። እስከዛ ግን ለማሂር እሷ እስከምትመለስ ግን ይኸውልህ ወደ ሁለተኛው መስመር ደግሞ ቅድም እንዳ የሚለው በእኔ ዘንድ የሚለው አላህ ስለመሆኑ ምንም ጥያቄ የለውም። ከፈለክ ደግሞ ወደ ታች ወረድ በልና ወቀድ አጀበ ረቡና ተብሎ የተቀመጠው አጂበ ረቡና ይኸው ጌታችን ተደነቀ ይልሃል። ይኸው ጌታችን ተደነቀ። ራሱ ደግሞ ሌላ ተፍሲር ነው የከፈትከው እንዳትል። ያው ጠበሪ ተፍሲር ጠበሪ ሱራ 37 12 ራስህ ጋር ከፍተህ ይኸው ወቀድ አጀበ ረቡና ማሂር እዚህ ጋር አላህ አይደለም የሚለው ረቡና የተባለው መሐመድ ነው አትለኝም መቼም። እኔ ይገርመኛል ከየት እንደምታመጣው ግራ ገብት ይለኛል። ከየት እንደምታመጣው ወቀድ አጀበ ረቡና አይልም። ወቀድ አጀበ ሙሐመድ ከየት ነው ያመጣው? ወቀድ አጀበ ሙሐመድ። ኦኬ ከዚህ ጀምረህ አንብብልኝ እስኪ። ይኸው ከዚህ ጋር ጀምረህ ከዚህ ጀምረህ ሳይሆን ቀደም ደግሞ ከላይ ጀምረህ አንብብልኝ ስልህ ምን አልከኝ? ኖ ጠበሪ አዳምጠኝ። ጠበሪ የሁለቱንም ትርጉም ያስቀምጥልሃል። የሁለቱም ትርጉም ምን ብሎ ነው? አጅብተ ማለት መሐመድ ነው። አጅብቱ ማለት ደግሞ ወቀድ አጀበ ረቡና የሚለውን እኮ ይኸውልህ ስክሪኑ ላይ እኮ እያሳየሁ እኮ ነው። ለምን አታነብም ይሄንን? እሺ ለእኔ ትሰማኛለህ አንዴ? እሺ ቴንኪው ስለሰማኝ። ይህን ትያዋለህ ቢደመታ ሚን አጀመት ማዕና በል አይዛም እንዲ የሚለውን እቺ ታ የምትለውን ቃል ለይቶ ነው ያወጣት። ታ የምትለውን እንዲ በቃ በል ወደ ታች ወረድ። ይኸውልህ ማሂር አንዴ ቆይ። በል አጅብተ ቢፈትሐታ ቢማዕና በል አጅብተ አንተ ያ ሙሐመድ ምን አይነት ሰው ወይስኸሩ ታላቁ አውራው ከየት ነው የምታመጣው ያለኸው? ኧረ ማሂር ግድ የለም ከእሱ ጋር እንደምናወራ ያለ ነው። በማልባት ትገቡሻላቸዋል። ስላልተደማመጣችሁ እኮ ነው እኮ። ዝም ብለህ አንተ በማለት ግባ ትረብሽሽ። በማለት ግባና ትረብሽ። ሚዩት ያዝ፣ ሚዩት ያዝ። ይኸውልህ ከእሱ ጋር ለማወራ ያለውኝ ትቀጥላለህ ከእሱ ጋር። እኔ እያልኩ ያለሁት መጀመሪያ ተፍሲሩን ስታሳይ አንተ እየፈለካትን ብቻ ቆርጠህ አታውጣ። ሲቀጥል ተፍሲሩ ላይ የሄድከው ቁርአኑ ግልጽ ስላልሆነልህ ነው። አጀብታ ማለት ለማን መሆኑ ጠፍቶብህ ነው። ጨረስክ? አንዴ ከሱ ጋር ላውራ ነው ወይ ነው ጥያቄ። ተፍሲር ላይ ለምን ሄድክ? ጎበዝ ከሱ ጋር ላውራ። ተፍሲር ላይ ለምን ስለማይገባህ ነው። አይገባህም። ከሱ ጋር ላውራ። ኢትስ ኦኬ። እስኪ ታላቁ ቆይ ማነህ? ይሄ ምንድነው የሚለው? ስማኝ አርዲ የሰሞክ ነበር አይደል? ሚዩት አርዲ የሰሞክ ነበር አይደል? ልንገርህ፣ ስማኝ እባክህ ስማኝ። ሚዩት አርዲ የሰሞክ ነበር አይደል? አንዴ ስማኝ ጌታ ሆይ እኮ ጠየቅከኝ እኮ። ይሄ ምንድነው የሚለው አልከኝ እኮ። አርዲ ወይ ማሂር ያቁምና ሉላ ትመልሳለች። እና ሉላ ቀጥይ። አንተ ምን አይነት ሰው ነው? አንዴ ግን እሱ የተናገረውን ነገር ሰውም ግራ እንዳይጋባ ላሳያችሁ ምን እያለ እንደሆነ።
ጠበሪ የሁለቱንም ትርጉም ይኸው በል አጅብተ ወያስኸሩን የሚለው ቁራዎቹ ተለያይተዋል ማንበብ ላይ ብሎ ከተናገረ በኋላ ሁለቱንም በላጅብቱ በደማ ሲነበብ እኔ ዘንድ ብሎ ነው ማነው እኔ ዘንድ የሚለውን ማለት ነው። ከዛ እሱ ግን ማነው ማሂር ግን ምን ያደርጋል? እንደ የሚለውን ትቶ ወደ ታች ወርዶ ይኸው በላጅብተ የሚለው ግን በፈትሐ ሲነበብ ግን መሐመድን ነው ይኸው መሐመድ ይላል አይደል እዚህ ጋር ይለኛል። ሁለቱንም ነው እያልኩ እኔ የመሐመድን አምጥተህ ታሳየኛለህ እንዴ? የአላህንም ፍታው። ከታች ደግሞ ይኸው መሐመድ ብለህ ካነበብክበት ወደ ታች ስትወርድ ያብራራልሃል። በማዕና እየተለያዩ እንዴት ሆኖ ነው አንድ የሚሆኑ ተብሎ ጥያቄ ሁሉ ተጠይቆ ይኸው ወቀድ አጀበ ረቡና የሚለውን አንስቶ ይነግርሃል። እኔ አይደለም የጻፍኩት ይሄንን ኦኬ፣ እኔ ሳልሆን የጻፍኩልህ ጠበሪ የሁለቱም ትርጉም መለያየቱን እየነገረህ ነው። ኤኒዌይ ሉላ ተመልሰሽ ስለመጣሽ እስኪ ነይ አሁን ንገሪኝ አንቺ ይሄ ምን እንደሚል። እሺ በልአጅብቱም የሚለው ሱረቱል ሳፋትና ሌሎችም ሱራዎች ላይ አለ። ስለዚህ አንዴ ሱራውን ንገረኝ፣ የከፈትከውን ሱራ። ሱራ 37 12ኛው አያ አልኩሽ እኮ ሱረቱል ሳፋት ማለት ነው። ያም ማለት ይኸውልህ ሳፋት የሚባል ምዕራፍ አለ። የእሱ ምዕራፍ 12ኛው አያ ላይ ነው ያለው። እሺ 12ኛው ምን ይላል? በል አጂብተ አይደል? በል አጂብተ የስኸሩነ ወኢዛ ዙኪረ ላ የዝኩሩን ይላል። 13ኛው ድረስ አነበብሽ። 12ኛውን ብቻ ነው የጠየቅኩሽ እኮ። 12ኛው ይኸውልህ አንደኛ ነገር ማለት ነው ሲነበብ ቁርአን ዝም ብሎ ከሱ ከአያው ከጫፍ ጀምሮ አንዷን ስላነበብካት ትርጉም የለውም። አንድ ይንተረዳ ብቻ የዚህን ትርጉም ንገሪኝ። ሁለተኛ ነገር በል አጂበት የስኸሩነ ወኢዛ ዙኪሩ ላ የዝኩሩን ይላል አይደል? እሺ አንተም እያልከው ያለው ምንድን ነው? ቅድም የቃላት መለያየት ምናምን ስትል ነበረ። እሺ የዚህ ትርጉሙ ምን ማለት ነው? መርሐባ ወደ አማርኛው ትርጉም እንመጣለን። ከዛ ውጪ ማለት ነው በጣም ብዙ የቁርአን አያዎች ላይ እንትን አለ። አንድ አዳምጠኛ መጀመሪያ መረዳት የምትፈልግ ከሆነ መጀመሪያ አዳምጥ። እባክህ እሳት ለብሰሽ እሳት ጎርሰሽ ነው የመጣሽው አንቺ። ትርጉሙን ብቻ ንገሪኝ በቃ። ሱራ 37 12ን ትርጉሙ ምን ማለት ነው? አረብኛ ቋንቋ ነው። ወደ አማርኛ ተርጉም ነው። አርዲ ተመልሳ ትርጉሙን ለማንበብ ሄደሽ ደግሞ አሁን እንዴት አስቸጋሪ ነገር ነው። አርዲ ደግሞ እንዴት አንተ ቀለል ታደርጋለህ? ሰው ኡስታዝ ነኝ እያለች እንዴት ሉላ ትላታለህ? ኡስታዝ እያልክ አውራ። ኦኬ ይቅርታ፣ ምህረት ይደረግልኝ። አይ ቲንክ አርጋላለሽ ብዬ ተስፋ አርጋለሁ። ሉላጂን የተመለሽ አይኖ እየሰማሽ እንደሆነ አውቃለሁ። እና የተመለሽ የምትፈልጊው ነገር እዚህ ይከፈትልሻል። ፖዝ ስለሆንሽ አትሰሚም። ይሄን ታውቂያለሽ ብዬ አስባለሁ። እና ያገግሚ ነይ እየሰማሽኝ እንደሆነ አውቃለሁ። ኡስታዝ ይቅርታ። አይ እስኪ ተመለሽ፣ ግድ የለሽም እህታችን ነይ። እሺ ለማንኛውም ግን እነ ማሂር ይሄንን እንትን አትበሉ። ወቀድ አጅበ ረቡና ሚን አዚም መቃውልሁ አልሙሽሪኩን ፊ አላህ ብሎ ያስቀምጥልሃል አይደለ? እዚህ ጋር የተቀመጠው የአላህን መገረም የሚናገር ነው። ምናልባት ይኸው እንደዚህ አድርጌ ልውሰድልህና እዚህ ላይ እንዲያው እስኪ በዚህ ትርጉም ላሳየ። ይህ ከመጽሐፉ ከላይ የተጠቀሰውን የተፍስር ማብራሪያ የሚያጠናክር ሲሆን ቀጥተኛ ትርጉሙ ብሎ ይኸው ጌታችን ሙሽሪኮቹ በአላህ ላይ ከተናገሩት ታላቅ አስፈሪ ንግግር የተነሳ ተደንቋል። ጌታችን አሁን አንተ ካነበብከው ተፍሲር ላይ ነው ማሂር አይልም ብለህ እንዲያው እዚህ ፊት ለፊት ሰው ፊት በእውነት እንዲያው በዚህ ደረጃ መካድ ምን ያስፈልጋል? ማንን ነው የምታታልለው? ማሂር ራስህን ነው የምታታልለው? እኛን ነው? የማያውቁ ሰዎች ከታች ካሉ ብለህ ነው? ማንን ለማታለል ነው? ለምን እንደዚህ ታደርጋለህ? በነፍስህ እኮ ነው የምትቀልደው። በእውነት አንተ ነህ ራስን የምታታልለው ያለኸው።
እኔ ማሳይ ይሄንን አንብብልኝ እስኪ። የሚቀበለው ሳይሆን በል ይሄንን አጅብተ አንብብልኝ። የሚለው ለሙሐመድ ነው። አሳየው፣ ቅድም አሳየው አጅብቱ ካለ ቱ የሚለውን ነው ያልኩ። ቱ የሚለው ለማን ነው? አሳይቻለሁ። ከዚህ በላይ ምን ላሳየው? እሺ አንብብልኝ። ይሄ ምንድን ነው የሚለው? ለምን አነብልሃለሁኝ? እኔ ጋር ያለ አንብብ ይላል አይደለ? ይኸው አንተ ጋር ያለው ነው። ይሄ አንተ ጋር ያለውን ክፈትና አንብብልኝ። እሺ ይሄንን ፓርት ክፈትና አንብብልኝ። አንተ ጋር ያለውን ክፈት ነበር። ክፈት። አንተ ጋር ያለው የትኛው ነበር ያነበብኩልህ? እስኪ ይኸው አንተ ያነበብከው ይሄንን ነው። አንተ ያነበብከው ይሄንን ነው። ኸላስ ትለኛለህ እንዴ? ይሄኛውንስ ልተወው እንዴ? እችን ብቻ አንብበህ ይሄንን አላነብም ትለኛለህ እንዴ? ኸላስ ትቀልዳለህ እንዴ ማሂር? አንተ ነው እንጂ የምትቀልዳለህ። ሆነ ቅድም ያመጣው ልክ ምን ነበረ? አንተ ምን አይነት ሰዎች ናቸው ግን ሙስሊሞች? ኖ አይደለም። አንተ አንዳንዴ ትንሽ እንኳን ማሂር ይሄንን አንብበህ ይሄንን አላነብም የምትለው ለምንድን ነው? ቅድም ለምን አንብባልኩ? ለምን አናበብክልኝም? አነበብኩልህ። ለመሐመድ ነው የሚለው ይሄኛው ደግሞ ለአላህ ነው እያልኩህ እኮ ነው። አንተ ያነበብከው ታ የሚለውን ብቻ ነው፣ አጂብተን ብቻ ነው ያነበብከው እንዴ? ሁለቱንም ፈስረው ነው ያልኩህ። ብቻውን ታን ብቻ ፈስረህ ደግሞ ልንገርህ፣ የምቀበለው ያንን የላይኛው ነው። ወይ እናመሰግናለን። ስለዚህ ይሩን ቆራር እንደዛ አትልም እንዴ? እንቅጩን አትነግረንም እንዴ ከመጀመሪያው? ታዲያ እንደዛ ብለህ ይሄ በጣም ደስ ይላል። ስለዚህ በላጅብቱ የሚለውን ላቀርብልህ እችላለሁኝ። ሂድ አምጣ፣ ሌላ በላጅብቱ የሚለውን ሂድና አምጣ። የሚገርማችሁ ማለት ነው በላጅብቱ የሚለውን ተፍሲሩን አልቀበልም፣ በላጅብተ ብቻ ብሎ የተፈሰረውን እቀበላለሁኝ። እንዴ በልአጅብቱና በልአጅብታ ትርጉሙን አንድ ነው እኮ ነው ያልኩህ። ገባሃል? ኖ እዚህ ጋር መሐመድ ብለህ ያነበብከው ቆይ እኮ ልንገርህ፣ አንተ መሐመድ ብለህ ያነበብከው በፈትሐ ሲነበብ ነው ብሎሃል እኮ ጠበሪ ራሱ። በፈትሐ ሲነበብ መሐመድ ነው የተደነቀው፣ በዶማ ሲነበብ ደግሞ ጌታችን ነው የተደነቀው እያለህ ነው። ምን ማለትህ ነው? እስኪ ይህንን ኡስታዝ አዳምጠው። ይህንን ኡስታዝ አዳምጥ እስኪ። ቁርአን አይነት ብቻ ነው ብለን ሳይሆን ለምሳሌ አጅብተና አጅብቱ የሚለው አላህ ተባረከ ወተዓላ እንደተደነቀም አላህ የመደነቁን ከዚህ ላይ ቂራአ እንይዛለን። አላህ መደነቁን ከዚህ እንይዛለን። ነብዩ ሰለላሁ ዐለይሂ ወሰለም እንደተደነቁ በአጅብተ ከሚለው እንይዛለን። ስለዚህ እኛ ምንድነው አላህም ተገርሟል፣ ነብዩ ሰለላሁ ዐለይሂ ወሰለምም ተገርመዋል። እንደተገረሙ ከዚህ ሁኔታ ላይ እንይዛለን ነው። እሺ ይሄ ኡስታዝ ቀጣፊ ነው ማሂር? ቀጣፊ አንተ ነህ። ቀጥፈት የምታበዛ አንተ ነህ። በቃ ይሄ ነው። በቃ ወደድክም ጠላህ አንተ ብቻ ነህ። ማሂር ወደድክም ጠላህ በቁርአንህ ስትናደድ እኔ ላይ አትወጣ። ይኸውልህ ቁርአንህን በጭራሽ ተናድጄ አላውቅም። ቁርአንህ የተበረዘ ለምንድን ነው ብለህ አንተ ሄደህ እሱን ቼክ አድርግ እንጂ አልሬዲ ለምን እነዚህ ልዩነቶች ብለህ በእኔ ላይ አትናደድብኝ። በቃ ስለዚህ አሁን ይኸው ሙፈሲሮችህም ኡስታዞችህም አዎ በቃ አጅብቱ ማለት አላህን የተደነቀው አረብኛ ለማወቅህ እስልምና ውስጥ እንድትቆይ አድርጎ ከሆነ ባላቅም አጅብቱ ብለህ ግን እስኪ አንድ አረብ ሰው አጠገብህ ካለ ሂድና አጅብቱ ማለት ትርጉሙ ምን ማለት ነው በልና ጠይቅና እኔ ማለት አይደለም የሚልህ ከሆነ ተመልሰ መምጣት ትችላለህ። አረቡን ሰው ይዘኸው ግን ራስህን አትሸውድ። አንተ አእምሮ ላይ የሳልከው እስልምና አለ፣ አእምሮ ላይ የሳልከው ቁርአን አለ። እሱ ቁርአን ደግሞ ይሆንልኛል ብለህ የፈለግከው ነው እንጂ እውነት ላይ መሬት ላይ ያለው ቁርአን አይደለም። መሬት ላይ ያለው ቁርአን ሀያ የተለያዩ ቁርአኖች ለዚያውም የተስማማችሁበት ነው። ያልተስማማችሁበት ከ20 በላይ አሉ። ስለዚህ አረብኛውም ተበርዟል፣ አማርኛውም ተበርዟል። የአረብኛውም የተለያዩ ቁርአኖች ነው ያሉት፣ አማርኛውም የተለያየ ቁርአኖች ነው ያሉት በየትኛውም በኩል ብትሄድ። ስለዚህ በዚህ ምንም ጊዜ ማጥፋትም አያስፈልግም። የተበረዘው እኛ ጋር ሳይሆን እናንተ ጋር ነው ያለው። አይኔን እንቁላል ያድርገው እኮ ማለት እኮ መብትህ ነው። አይናችን ግን እያየ ነው። እዚህ ውስጥ አሁን 600 ምናምን ሰው ቅድም በደንብ አድርጎ ተመልክቷል እና ማገናዘብ ይችላል። ልዩነት እያየ አላየሁም ማለት አይችልም። አይኔን ጨፍኜ ነው በቃ እንዲያው አላይም እያየሁ አላይም ማለት እሱ ሌላ ነገር ነው። ኤኒዌይ ይበቃዋል፣ ይውረድ።
እስልምና በእውነት ከእንደዚህ አይነት ልጆች ጋር ነው በቃ እስልምና ሰዎች ሙስሊም ሆነው የሚቀመጡባቸው እስልምና ውስጥ የሚቆዩባቸው ምክንያቶች ሁለት ምክንያቶች ናቸው። አንደኛ ካለማወቅ፣ ምንም ነገር ካለማወቅ፣ ሁለተኛ ደግሞ እያወቁ አይኔን እንቁላል ያድርገው ብለው የሚቀመጡ እንጂ የተረዱ ለታ የተገነዘቡ ለታ ማስተዋል ችለው እንትን ማለት ምንድነው በአፋቸው መመስከር የጀመሩ ለታ እስልምና ውስጥ እንደማይቆዩ ያውቁታል። እነዚህ ሰዎች በምንም አይነት ሰው አገናዝቦ አመሳክሮ እስልምና ውስጥ ሊቆይ አይችልም። ምንም ይሄ ጥያቄ የለው ምንም። እና እንደዚህ ነው። ከዚህ አይነት ነገር እግዚአብሔር ይሰውራችሁ ያውጣችሁ። እውነት ስለ ነፍስ ጉዳይ ለክርክር ብላችሁ ነፍሳችሁን አትጡ ሙስሊሞች። እንደዛ ነው። ይቅርታ ቀጥሉ እስኪ ዲያቆን ጅብ ታላቁ ሀሳብ። አይ ብዙ የታዘቡት ነገር ያለ ይመስለኛል። አንደኛ እዚህ ላይ ብቻ አይደለም ልዩነቱ በዋርሽና በሀፍስ ብቻ ሳይሆን በሁሉም ቂራአቶች ውስጥ ወረዱ በሚሏቸው በሰባቱም ቂራአቶች ውስጥ ሺህ ልዩነቶችን ማምጣት ይቻላል። የዚህ የነቁጣ ብቻ ሳይሆን ኢቭን ሙሉ ቃል ራሱ የተዘለለ ቃል ራሱ አለ። ሀፍስ የሚጨምረው ሌላ ቁርአን የሚዘለው ማለት ነው። ያንን ሁሉ የአቀራር ልዩነት ነው እንደማይሉን ተስፋ እናደርጋለን። ቁርአን እኮ ገና መጀመሪያ ሱረቱል ፋቲሃ ላይ ስትገልጥ እኮ ነው ልዩነት የምታገኘው። አንዱ ንጉስ ነው ይላል፣ አንዱ ጌታ ነው ይላል፣ አንዱ ሌላ ነገር ነው ይላል። ገና የመጀመሪያው ምዕራፍ ማለት ነው ሱረቱል ፋቲሃ ላይ ስትገልጠው። ይህንን ነገር ደግሞ እንግዲህ ፊት ለፊታቸው ተገልጦ የሚክዱት ከሆነ ሌላ ምን ማድረግ ይቻላል? ምንም ማድረግ አይቻልም። እንዲህ ተገልጦለት የራሱ መምህር እንኳን እየነገረው አንተ ውሸታም ነህ ይላል። እሱ የተናገረው የእሱ መምህር ነው እንግዲህ ኡስታዙ ነው። ተገረምኩና ተገረምክ እያለ ያለው አላህና መሐመድ ናቸው ብሎ እያብራራ ያለው ሙስሊም መምህር ነው። ነገር ግን የሚናደደው አረዴ ላይ ነው። በጣም እኮ የሚገርም እኮ ነው። እውነት አስቸጋሪ፣ በጣም አስቸጋሪ ነው። የሁልጊዜ ምክር እኮ አለን አረዴ ታስታውሰው ከሆነ እኔ እንጃ እንጂ አንዳንዴ ሲቃም ስርና ግንድ አብረው ባይጨማምሩበት ጥሩ ነው። ቅጠሉን ብቻ እንዲያስቡ ያደርጋቸዋል። ግንድና ስሩን ስለሚጨምሩበት የራሽ በጣም ሃይፐር ሆኖ ይደፋፈናል ሁሉ ነገር። የቀደሟ ልጅ ደግሞ እሳት ለብሳ እሳት ጎርሳ መጣች። ትንፋሻ ሁሉ ቁርጥ ቁርጥ እያለ ነውና በዛው በገባችበት ፍጥነት ደግሞ ተመልሳ ወጣችና ብንነጋገር ደስ ይለኝ ነበር እኮ እየሰማሽ ከሆነ ሊና ባናግርሽ ደስ ይለኛል፣ ግን በረጋ ብለን እንዲያው ብታያቸው። አሁን እሷ ጭራሽ መስሏት የነበረው ምንድነው መሰላችሁ? አንድ ሱራ ላይ የሆነ አያ ላይ በላጅብተ የሚል ሌላ ሱራ ደግሞ ሄጄ ሌላ አያ ላይ አጅብቶ የሚል ያመጣው ነው የመሰላት። አብዛኛው ሙስሊም እንዲህ ነው የሚመስለው በነገራችን ላይ። ለምን ሁለት የተለያዩ ቁርአኖች አሉ ብሎ ማመን ስለሚከብደው፣ በቃ ከልጅነታቸው ጀምሮ አንድ ነው ተብሎ ስለሚያድጉ ሌላ አይነት ቁርአን አለ የሚለውን ሐሳብ ሲሰሙ እንትን አይምሯቸው ራሱ ሬጂስተር አያደርገውም፣ በቃ አይቀበለውም ፈጽሞ ማለት ነው። አይናቸው እያየ እንኳን። ግን እዚህ ጋር የምትመለከቷቸው የተለያዩ መጽሐፍቶች ናቸው። በቃ ይሄው እነዚህ የተለያዩ መጽሐፍቶች ናቸው። ስለዚህ ይሄኛውን ቁርአን ራሱ ሱራ ራሱን አያ፣ ይሄኛውን ቁርአን ራሱን ሱራ ራሱን አያ ስከፍት በመካከላቸው ልዩነት አለ ነው እያላችሁ ያለ ነው። አረብኛው ላይ ማለት ነው። አረብኛው ላይ ልዩነት አለ። ያለው ልዩነት ደግሞ የቃላት ልዩነት፣ የትርጉም ልዩነት፣ የሐረካት ልዩነት፣ ኦኬ፣ የቃላት መጨመር መቀነስም ሁሉ አለበት።